ኧረ ብሩኬ ምን ሆነ? በእግዚአብሔር ይሄው እንዲህ ነው። አንሺ አንሺ ይላታል። ዞር ለአንተ ከኔ እኔ ውስጥ ነው እና ታዲያ ይበርገዳሚ። ቆይ እሺ ቆይ። ሰላም ቤተሰብ፣ እኔ የምለው ይሄ ቪዲዮ ነው የት ሄጄ ነው ያመለጠኝ ጋይስ? የት ሄጄ ነው ያመለጠኝ? ኤንዊስ ሀይሚ እንግዲህ የሰውን ሰው ካልፈነከትኩ ብላ ብድሯን ለመመለስ ያደረገችው ፕራንክ በጣም ደስ የሚል ፕራንክ ነበረ። ይህን ቪዲዮ ካላያችሁት ዳኒማን የሚባል ወጣት ነው። ገብታችሁ አበረታታቱ። ኢትዮጵያ ያሉ ወንድሞቻችንን ሰብስክራይብ እንዲሁም ቪዲዮቸውን በማየት እና አበረታታቸው። ምክንያቱም ወንድሞቻችን ከማጣት እንዳይሰደዱብን ማለት ነው። ኤንዌስ ሀይሚን ኢዋ ድንጋዩን ተሸክማ ደግሞ ከአቅሟ በላይ የሆነ ድንጋይ እኮ ነው የተሸከመችው። እንደ ህፃን ልጅ አባብሎ ተቀበላት። ቡርኬ ኢው አልሰጥም አለችው፣ ደግሞ አልሰጥም አለችው። እሱ ግን እግሯ ላይ እንዳይወድቅባት ነው እንግዲህ አምጪው ብሎ ሊቀበላት እየተለማመጣት ያለው ቡርኬ ማለት ነው። እሷ ግን አልሰጥም ብላ ግግም አለች ማለት ነው ልጁን። ምክንያቱም አስታወሳችሁት ይሄ ልጅ ጋይዝ በባለፈው ማለት ነው እሷን እንደ እብድ ሆኖ ያስፈራራት እየሮጠች የሰው ግቢ ምናምን አልገባችም ወደ በር ምናምን እንደዛ ነገር ቪዲዮ የሰሩት ልጅ ነው። እና እሷም ያው ብድሯ መመለስ ስለፈለገች እንደ ማበረታታትም ትላንትና በዚህ መልኩ ግብዳ ድንጋይ ይዛ መታ ይህንን ቪዲዮ ሰርተዋል ማለት ነው ጋይስ። ኤንዌይስ ውዶች ልጁን ዳኒማን ይባላል። እነሱ ኮሚኒቲ ላይ አለ፣ ሼር አድርገውለታል ሁለቱም። በጣም ቅንነታቸውን ሀይሚና ቡራ በጣም ቅንና ደግ መሆናቸውን የምታውቁት በጣም ብዙ ልጆች ነው በእነሱ ስር እየመጡ ዩቱብ እየተከፈተላቸው ሼር እያደረጉ የሚያበረታቷቸው ማለት ነው። መልካምነት ለራስ ነው በሚለው ሳላደንቃቸው አላልፍም። እውነቴን ነው የምነግራችሁ። እና እናንተም ደግሞ ገብታችሁ አበረታቱት። ልጁ ወጣት ነው። ኢትዮጵያ ውስጥ ያሉ ልጆች ታውቃላችሁ፣ ኢትዮጵያ ኑሮ ሁኔታ በጣም ከባድ እንደሆነ ሁላችንም እዛም ባንሆን ልንረዳ እንችላለን። ምክንያቱም ወንድሞቻችን እዛ ናቸው ያሉት፣ እኛ እንኳን በስደት ብንኖር። እና ገብታችሁ ሰብስክራይብ አድርጉት ፕሊስ። ኦኬ። በተረፈ ደግሞ እኔ በጣም ያሳቀኝ ሀይሚ ያንን ትልቅ ድንጋይ ተሸክማ የሰውን ሰው ካልፈነከትኩ ኧረ ተይ ቅመሟ ተይ ግን በሆነ ቪዲዮ ሙሉ ብታዩት በሳቅ ነው የምትሞቱት ማለት ነው። እኔ በጣም የሳኩት በጣም አስቀውኛል። እኔ በአንድ ላፕቶፕ እና በሁለት ስልክ ሰብስክራይብ አድርጌያለሁ። ይመችክ ወንድሜ፣ በደንብ ስራበት፣ በርታ ልካለሁኝ ማለት ነው። እኔ በጣም የገረመኝና ያሳቀኝ የሀይሚ ግብዳ ድንጋይ ማንሳት ብቻ ሳይሆን ቡርኬ እግሯ ላይ እንዳይወድቅ ራምጩ ተይው እሺ ቀለል አምጮ እሺ ብሎ እየተቀበላት ነገር እያዋበለ በጣም አስቆኛል ማለት ነው። በጣም ደስ ብሎኛል ስላየኋችሁ። ደግሞ ቤታችሁ ላይ እየጠፋችሁ ነው፣ ባይዘዌ ቤታችሁም ስሩበት። ምክንያቱም ይሄ እኮ ስራ ነው አይደል? ስለዚህ ለሰው መልካም ማድረጋችሁ እንዳለ ሆኖ እናንተም ደግሞ እንዳትጎዱ ጎን ለጎን የራሳችሁን ቪዲዮ ብትሰሩ ወደ እናንተ ቤት ላይም ብትለቁ ጥሩ ነው ማለት ነው። ይሄ የኔ ግል አስተያየቴ ነው። በተረፈ ጋይስ እንዴት ናችሁ ቅመሞች? ረመዳን አለቀልና አልሐምዱሊላ እውነት አለቀ። በቃ ማለት ስራ ብዙ አይበዛብንም ለማለት ነው እንጂ ያው ጾም ባያልቅ ጥሩ ነው። ጾም ጥሩ ነው ለሰውነት መጾምም ከፈጣሪ ለመገናኘትም ጾሙ ጥሩ ነው። ባይዘው ጉሮሮዬን በጣም አሞኛል፣ ቶንሲል ያመኛል። በቃ አስም አለብኝ ቶንሲል ምናምን እና ይዘጋኛል በድንገት እና ረመዳን አልቋል ጋይስ። ምን አሰባችሁ? ትላንትና ነግሬያችኋለሁ። እኔ አሁን ልሄድ ነው። ምን ልገዛ መሰላችሁ? በረመዳን ደግሞ እዚህ ወርቅ ልገዛ ነው እና እስኪ ላሳያችሁ ወይስ ይቅርባችሁ? አሁን ልሄድ ነው። ታውቃላችሁ እኔ መኪና መንዳት ስለምችል መኪና አስነስቼ ቀጥታ ወርቅ ሾፕ ነው የሚሄደው፣ ጎልድ ሾፕ ማለት ነው። እና ቪዲዮ ልስራና ላሳያችሁ ከነዋጋው። ትፈልጋላችሁ ወይስ አትፈልጉም? ኮመንት ላይ ያስቀምጡልኝ ሁላችሁም። እውነቴን ነው የምላችሁ፣ የኔ ማስታወሻ ይሆናችኋል። በእናታችሁ ቅመሞች የዚህ ወር ደሞዛችሁ እውነቴን ነው የምላችሁ። እስኪ አትላኩ፣ ለቤተሰቡም አትላኩ፣ ለማንም አትስጡ። እስኪ የሆነ ወይ ለጣታችሁ ቀለበት፣ ለእጃችሁ ብራዝሌት ግዙበት። እስኪ ይጠቅማችኋል። እውነት ኢትዮጵያ እንኳን ብትገቡ ቢቸግራችሁ ትሸጡታላችሁ። ባንክ እንኳን ዛሬ ወርቅ ይዛችሁ ብትሄዱ ባንክ ራሱ ብር እንደሚያበድር ታውቃላችሁ። እውነት ስደተኛ በሙሉ ባይቸግረው ደስታዬን አልችለውም። ግን ኢትዮጵያ ስትገቡ እንኳን የሆነ ነገር እንኳን ብታጡ የሰውን እጅ ሰውን ከመለመን ወርቅ ካላችሁ ወርቃችሁን ይዛችሁ ሄዳችሁ ባንክ አስይዛችሁ በወርቃችሁ ግራም መጠን ባንክ ያበድራችኋል። እና እህቶቼ በዚህ ወር ወይኔ ሀኒ እንዲህ እኮ ብለሽን የገዛሁት ወርቅ ብላችሁ እንድታስታውሱኝ ስለምፈልግ በእናታችሁ ወርቅ ግዙ። ሁላችሁ እውነት በቅንነት ማለት ነው ሄዳችሁ ወርቅ ግዙ። እንደምታደርጉት ደግሞ አልጠራጠርም የኔ ቅመሞች ማለት ነው። ምክንያቱም የሰው ልጅ ደክሞ ለፍቶ ሁል ጊዜ የሆነ ለሱ ደግሞ የሚያስደስተው ነገር ማድረግ አለበት። ከልብስም ከጫማም የዘለለ ማለት ነው። ልብስ አረብ ሀገር ላይ ምንም ነው
ልብስ እንደፈለግን ነው። ምንም የልብስና የጫማ ችግር ያለበት ሀገር አረብ ሀገር የለም። ግን ከልብስና ከጫማ ይልቅ ሁል ጊዜ ስታዩት የሚያስደስታችሁ ወርቅ ስለሆነ ወርቅ ብትገዙ እና ዛሬ ግዙ። እሺ እስኪ ኮመንት ላይ ሀኒ እንገዛለን ብላችሁ ጻፉልኝ። እንዲሁም ደግሞ ሀኒ ቪዲዮ ስሪልን የወርቅ ዋጋውን ምናምን ካላችሁኝም ሰርቼ ይለቅላችኋለሁኝ ማለት ነው። ሰራላችኋለሁኝ፣ ቀርጽላችኋለሁኝ። ኦልሬዲ ልሄድ ስለሆነ ማለት ነው። ግን ሁላችሁም አታሳፍሩኝም፣ እገዛለሁ በሉኝ። በቃ እንዲህ እንድትሉኝ ነው የምፈልገው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የምወዳችሁ የመዳም ቅመሞች ሁላችሁንም። ምክንያቱም እኔም የመዳም ቅመም ስለሆንኩኝ ሁሉንም ነገር ስለማውቀው ማለት ነው። እና አልቆልናል ጾሙ። አሁን የእረፍት ጊዜያችን ነው። ራሳችን ላይ ነው የምንሰራው። ራሳችን ላይ ፀጉራችንን ማበጠር፣ ፀጉራችንን ትሪትመንት ምናምን መቀባባት ምናምን ምክንያቱም ወሩ ሙሉ ስንሰራ እየደከምን ስለነበረ ማለት ነው። በጣም ሁላችንም ድካም ላይ ነበርን። ምክንያቱም በቃ ስራ ስለሆነ እንጀራችን ስለሆነ ማለት ነው። አሁን ደግሞ ስላለቀልን ሁላችንም ወደ ራሳችን መለስ ብለን ሁላችሁም አሁን የራሳችንን ጊዜ ነው የምንወስደው ማለት ነው። መተጣጠብ፣ መቀባባት፣ እግራችንን መዘፍዘፍ ቤታችን ውስጥ ሳሎን ሳንሄድ። እሺ ውዶች፣ ይሄ እንደምታደርጉት አልጠራጠርም። ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ በቅንነት። ባይ ባይ።